ያሬድ 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 አቤት አቤት እንደፈለግሽ ደህና ነገር እንደሰራ ሰው ደግሞ ፈለግሽኝ ይላል እንዴ? ቤቱ ምንድን ነው የሚመስለው? ምን ሆነ? አጽዳልሽኝ ያጸዳው አጠፋው እንዴ? መች አልመተ የምታውቀውና ነው አጠፋው የምትለኝ? ቆይ ቤቱ ምንድን ነው የሚመስለው? እንደዚህ ነው እንዴ ቤት የሚጸዳው? አንቺ እኮ የሰው ነገር ስለማይጥምሽ ነው እንጂ በደንብ ነው ያጸዳሁት። አሃ አቃቂራም ነሽ እያልከኝ ነው? አይ እንደዛ ሳይሆን አንቺ የምትሰሪው ከልብሽ ስለሆነ ሰው አንቺን ላይ ሰራም ብዬ ነው። በምን ቀን ነው ግን ካንተ ጋር ኑሮ የጀመርኩት? ቀኑ ሚያዝያ 22 መሰለኝ። እንዴ አንቺ ሳናስበው እኮ 5 ዓመት ሊሞላል ነው። አንተ ግን ምን አይነት ማትረባ ባል ነህ? የሰው ባል ስንት ነገር ይሰራል፣ ሚስቱን ይንከባከባል። አንተ ግን እኔን አቃጥለ ልደፋኝ ነው ሐሳብህ? ውሽ ስማ በቃ ጓደኛዬ እኔም ልሂድ። አንቺም ተነሽ ለባለቤትሽ የሚበላ ምናምን ነገር ስይለት። ማ እኔ ነኝ ገና ለገና ባሌ ከስራ ሊመጣ ነው ብዬ ምግብ ማዘጋጅለት እንዴ? ታዲያ ምን ችግር አለው? ሚስቱ አይደለሽ እንዴ? ሚስቱማ ሚስቱ ነኝ፣ ግን ሰራተኛ አይደለሁም። እና ቆይ ቤት ውስጥ ስራ የሚሰራው ምግብ የሚያበስለው ማን ነው? እሱ ነው። ታዲያ ማ ባልሽ? አዎ ምን ነው? አረ ምንም። እንዴት ዋላችሁ? ሰላም ነው? እንዴት ነህ ያሬድ? ከስራ ነው ያሬድ? አዎ ከስራ ነው። አይ ጥሩ ስራ። ታዲያ እንዴት ነው? ጠፍተሻል ደግሞ እዚህ ማመጪ? ስራ ጥሩ ነው። አጋጣሚው አለመገጣጠም ሆኖ ነው እንጂ እመጣለሁ። አይ ከሆነ ጥሩ ነው። ስራ እንደሌለበት ሰው እዚህ ተጎልተህ ወሬን ታወራለህ አይደል? ተነስና ለራት የሚሆን ነገር ስራ። ውይ ረስቼው እኮ ነው። በቃ ሌላ ጊዜ እንጫወታለን። እሺ እሺ። ላምሪ ግን ጤነኛ ነሽ? ምን ሆነሽ? እንዴት ነው ባልሽን የምታናግሪው? ምን አልኩት? ስራ ነው ያልኩት። ስራ ማለት ሳይንስ ያዘሽበት መንገድ ልክ ነው? እሱ ሹሩሩ ሲሉት አይወድም ባክሽ። እንደ ባሪያ ቁጣና ስድብ ቀላቅለሽ ስትናገሪው ነው የሚገባው። እኔ ይሄንን አላምንም። ከመቼ ጀምሮ ነው እንደዚህ አይነት ባህሪ ያመጣሽው? እኔ ምንም ያመጣሁት ባህሪ የለም። ድሮም እንደዚህ ነበር የምንኖረው፣ አሁንም እንደዚህ ነው እየኖረን ያለነው። ወደፊትም ደግሞ በእንደዚህ አይነት መንገድ ነው የምንኖረው። አለቀ። አትሳሳች። እንደዚህ ከቀጠላችሁ ትዳርሽ አደጋ ላይ ነው። ስለምን አደጋ ነው የምታወሪው? እንደዚህ ያንቋሸሹ ትዳሬ ይቀጥላል ብለሽ ነው የምታስቢው? እንደዚህ ተናገረችኝ ብሎ ትዳሬን አልፈልገውም ካለ ጥርቅ ማለት ይችላል። ገላገለኝ እንደውም አይገርምሽም? ተይ ላምሪ፣ በኋላ የሚቆጭሽ ቀን ይመጣል። አትሳሳች። ኧረ እባክሽ ተይ። እንዴ ልትሄጂ ነው እንዴ? ውይ ልሂድ። ከመጣሁ እኮ ቆየው። እየሰራሁ ያለሁት እኮ ምግብ እየደረሰ በልተሽ አትሄጂም? ደግሞ አንተ ያጨማለከውን ትብላ እንዴ? እኔም ግድ ሆኖብኝ ነው የምበላው። ባለሙያነቴንማ ካንቺ በላይ የሚያውቅ የለም። ድንቄም ባለሙያ። ምንድነው የሚሻተኝ? የጣልኩ ውይ እኔ እንደውም ባረገው ነው የሚሻለኝ። እኔ ደግ ምን አልጣፈጠሽም እንዴ ፍቅር? አልጣፈጠሽም ትላለህ እንዴ? ይሄን የማይጣፍጥ ምግብ ለመስራት ነው ኪችን ውስጥ ስትርመጠመጥ የነበረው? እስኪ ደግመሽ አጣጥሚ። ቆንጆ አድርጌ እኮ ነው የሰራሁልሽ። ደግመሽ ቢዩ ይላል እንዴ? አንዴም ለበላሁት ቀፎኛል። ከፍቴ አንሳልኝ። ወይ ካልሆነ ሌላ ነገር ልስላለሽ እንዴ? አልፈልግም። አንሳልኝ፣ ከፍቴ አንሳልኝ፣ አንሳልኝ ቶሎ በል።
እሺ ነው ሚስት መጣሁ። ባለቤት ነች እንዴ? አዎ ከስራ የመጣበትን ሰዓት በጉጉት ነው የምጠብቀው። ኦ ደስ ይላል። ምን ነው የምትለው? የምትወደውን ነገር አዘጋጅቼ እየጠበቅኩ ነው። ቶሎ ነው የምትለኝ። ፍቅራቸው ያስቀናል በጣም። እንዴት ያለች ምርጥ ነች መሰለች። እሷም እኔን እያገዘች እኔም እሷን እያገዝኳት ይኸው 10 ዓመት ሆነን እኮ ከተጋባ። በጣም ደስ ይላል። የኔ ሚስት ራሱ እንዴት ያለች ጥሩ ሚስት መሰለች። ፍቅር አሰጣጧ፣ እንክብካቤዋ ልዩ ነው። እንዲያው ደስ ይላል። ሴቶች እኮ ከተንከባከብካቸውና ባህሪያቸው መረም ካወቅ ህይወትን ይቀይሩልሃል። ምን ነው ዝም አልክ? በሀሳብ ተስማማው? አረ ልክ ነህ፣ እስማማለሁ። ሄሎ፣ የት ነህ? መጀመሪያ ግን ሰላምታ አይቀድም? እንዴት ዋልሽ የኔ ውድ? የተጠየቅከውን ብቻ መልስ። የት ነህ? እንትን ከስራ ወጥቼ ወደ ቤት እየመጣሁ ነው። እንዳትመጣ። እንዴ ለምን? እነማዬ እኔን ለማየት ቤት እየመጡ ስለሆነ ሄደዋል ና ብዬ እስካልደወልኩ ድረስ እንዳትመጣ። በመጣም ችግር አለው። በዛውም እኮ እነሱን አገኛቸዋለሁ። እንዳታገኛቸው መስሎኝ እንዳትመጣ ያልኩ እኮ። ለምን? ምክንያቱም አንተም ባሌ ብዬ ተቀብዬ መኖሩ ስለሚያሳፍረኝ። ላምሪ፣ በእኔ ታፍሪያለሽ ማለት ነው? የሚያኮራ ነገር እንዳለው ሰው ብቻ ሊደብርህ ባልሆነ። ትሰማኛለህ? ያንተን ወንድነትና ባልነት እንኳን ለሌላ ሰው ላሳይ ለራሴ መቀበል አቅቶኝ ተቸግሬያለሁ። ስለዚህ እነሱ እስኪሄዱ አልመጣም ማለት ነው? አትምጣ እያልሽ ነው? አዎ። እሺ ቆይ፣ አሁን የት ቆያለሁ? የት ብዬ እሄዳለሁ? እንጃልህ፣ የፈለክበት መሆን ትችላለህ። ብቻ ግን እኔ ደውዬ ና ሳልልህ እግርህ እዚች ደጅ ድርሽ እንዳይል። ማን ጋር ነው ሻው የሚደውለው በዚህ ሰዓት? ከማን ጋር ነው ስማመሸው? መኳንንት እንደሆነ ሚስቱ ደውላለች ሄዷል። እስኪ ታረቀኝ ካልደውለት። እሱ እኮ ሲንግል ነው መቼም። ሄሎ ብሎ እስከዚህ ሰዓት ድረስ ማምሻት ጀመረ። ጥሩ ነው። ታምሻችሁ? ኧረ ጭራሽ ሰክረ መጣ። ጎሽ፣ እስክደውል እንዳትመጣ አልሽኝ። እኔም እስከምትደውይ ስጠብቅ 1 2 ስል ሳላስበው 10 ሊደርሻለሁ። እያሾፍክ መሆኑ ነው? እንግዲህ በራስሽ ነሽ እንዳትመጣ ያልሽኝ። እንዳትመጣ አልኩ እንጂ ጠጣና ሰክረን አልኩ እንዴ ታዲያ? እና እኔ ምን ላድርግሽ ታዲያ? አቦ አልበዛም እንዴ? አልበዛም ወይ? እንዴት ነው የምትናገረው አንተ? እባክሽ ወደዚህ የራስሽ ጉዳይ። እኔ አሁንስ የምታደርገው ነገር እንዳለ መሮኛል፣ ሰልችቶኛል። ከመረረህ ለምን ቤቱን ለቃ አትሄድም ታዲያ? ኧረ እባክሽ ስንት የለፋሁበትን ቤት እንዲህ በቀላሉ ጥዬ አልሄድም። ከፈለግሽ አንቺ ጠርግ ማለት ትችያለሽ። እንዴ ነችና ላምሮት፣ ጭራሽ እንደዚህ እኩል አፍ መካፈት ጀመርክ? አላበዛችሁም እንዴ? ቻው ነው እጭ ሆድ ያባውን በቀል ያወጣዋል አሉ። እንተያያታለን። ጭራሽ
ደናደርሽ የኔ ወድ? ጭራሽ ምንም እንዳልተፈጠረ ነገር ደናደርሽ የኔ ወድ ስትል ትንሽ አታፍርም? ምንድን ነው? እኔ የማላውቀው የተፈጠረ ነገር አለ? የልብህን ከተናገርክ በኋላ ምን እንደተፈጠረ አላውቅም ትለኛለህ እንዴ? ኦ ማታ እንደዛ ጋን እያልክ የመጣኸው ምንም አታመጣም ብለህ ነው አይደል? በጣም ይቅርታ ውዴ። ሳልደውልልህ እንዳትመጣ ስትይኝ እኮ እኔም በቃ የሆነ ቦታ ቁጭ ብዬ 1-2 ስል ሳላስበው ብዙ ጠጣሁና እና ያንተ ማታ አምሽቶ መምጣት የኔ ጥፋት ነው? ከደወልኩልህ ከስንት ሰዓት በኋላ ነው ተመልሰህ ወደ ቤት የመጣኸው? ይቅርታ በጣም ሁለተኛ የለመደኝም። ትሰማኛለህ? ማታ በዛ ምሽት እንደዛ ሰክረህ አውጥቼ ለጅብ አልጥልህም ብዬ ነው ያስገባው። እሺ ድጋማትና መግቢያህን ፈልግ። እሺ ኧረ አይለመደኝም ከዚህ በኋላ። ምን ይመስላል ይሄ ቦርቆ? እስቲ ርዘ ዛሬ እስኪ ተገኘሽ? ካለሁበት ተጠፋፋን አይደል ያሬድ? አዎ ምን እባክሽ ስራም እኮ አይመችም። እኔ የምለው ግን ስራህን ጨርሰህ ነው እዚህ ተጎልተህ ወሬህ የምታሞቀው? ጨርሻለሁ። ሜሪ የስራ ባልደረባዬና ጓደኛዬ ነው፣ ተዋውቂው። እሺ መኮንን ትባላለህ? ሜሮን እባላለሁ። እሷ ደግሞ የላምሪ ጓደኛ ነች። አይ ጥሩ ነው። እና ሙኪ ባለቤት እንዴት ነች? ደህና ናት። ይገርምሻል ሜሪ የመኳንንት ሚስት እንዴት ያለች ጥሩ ሴት መሰለች። አንተ ደግሞ የመኳንንት ሚስት የታውቃት ነው? አይ መኳንንት ከሚነግረኝ ተነስቼ እኮ ነው ከስራ ተነስቶ ቤት እስከሚመጣ ድረስ እንዴት በናፍቆት እንደምትጠብቀው። እሱም ጥሩ ባል ስለሆነ ነው። እንዳንተ አይነት ባል ቢሆን ኖሮ ባልመጣብኝ ነበር የምትለው። አይ ላምሪ ጨዋታሽ እኮ ደስ ይለኛል። እውነቱን ነው። በጣም ጥሩ ሴት ነች። ያሬድ እኮ ስላንቺ ራሱ አውርቶ አይጠግብም። በጣም ነው የሚወድሽ። አስመሳይ በለው። ቤት ውስጥ ጨጓራዬን እንዴት እንደሚልጠኝ ብታይ። ኧረ ተይ ላምሪ እዚህን ያክል አታማሪ። ለማታው ከሆነ ይቅርታ አልኩሽ አይደል እንዴ? ደግሞ ራስሽ አይደለሽ እንዴ? በቃ ዝም በል። አላማረብህም። አንተ ያሬድ። አቤት። ቁጭ ብለህ ከምትገለፍት ተነስተህ ለእንግዶቹ ቡና አታፈላ? በዛ ላይ ደግሞ ውጭ ያሰጠሁትን በርበሬም ይኸው በዛው። አይ ረስቼው እኮ ነው። አሁን ተነስና ቡናውን አፍላላቸው። እሺ። ወልደሽ ያሳደግሽ እናቴን ፈግሽ ልምጣ ልጠይቅሽ። ያሬድ ወይ ሙኪ እኔ ብለህ ቆይ፣ ሁሌ ከሚስት ጋር እንደዚህ ነው ወይስ ማታ ስራ በሰጫት? ኧረ ሁሌ እንዲህ ነን እባክህ። እኔ እሷን ስለማፈቅራትና ከእሷ መለየት ስለማልፈልግ ነው። ያሬድ ይሄ እኮ ልክ አይደለም። እሷም እንደ ሚስት አንተም እንደ ባል ስራችሁን ተከፋፍላችሁ ነው መኖር ያለባችሁ። አይ ሙኪ ለአምሮት እንዳንተ አይነት ሚስት መስላለች አይደል? የፈሰሰ ውሃ እንኳን ማቅናት አትፈልግም። ሁሉንም ስራ የምሰራው እባክህ እኔ ነኝ። እንደዚህ ሆኖ ሰላም ብትሰጠኝ ራሱ አሪፍ ነው። ውሃ ቀጠነ ብላ ራሱ ትጨቃጨቀኛለች። በጣም ከባድ ሁኔታ ውስጥ እኮ ነው ያለው። በዚህ ሁኔታ ትዳር ይቀጥላል ብዬ አላስብም። አደጋ ላይ ነው ያለው። አሁንም አለምጄዋለሁ። እንግዲህ ትዳሬን ላለማጣት የሚከፈል መስዋዕትነት ነው። ለማንኛውም አስብበት። እኔ ተናግሬያለሁ። እንዴ ወዴት ነው? ወደ ቤቴ ነው።
እንዴ ቡና እኮ አፈላለሁ። ጠጣት ይልም እንዴ? አንተ ብዙ ነገር ታመጣለህ። ለማንኛውም እኔ ልሂድ። በቃ ቻው። በል በቃሽ እንግዲህ ካልክ ኧረ ላምሪ ግን ተይ፣ ይሄን ባህሪሽን አስተካኪ። ውይ አንቺ ደግሞ አሁን ለምን ቡና አፍላልሹ ብለሽ ልትጨቃጨቂ ነው? ከዚህ በፊትም ነግሬሻለሁ፣ ባልሽን እያየሽበት ያለው መንገድ ልክ አይደለም። ቆይ ግን አያሳዝንሽም እንዴ? ለምንድን ነው የሚያሳዝነኝ? ቆይ አንቺ የምትይው እሱ እግሩን ሰቅሎ ተቀምጦ በእጁ ሪሞት ይዞ እኔ እንደ ሰራተኛ ስር መጠመጥ ዋይ ነው የምትይኝ? እኔ እንደሱ አላልኩም። ስራውን እኮ ተጋግዛችሁ መስራት ነው። ከዛ በላይ ግን የሚከብደው በሰው ፊት እንደዛ ከፍ ዝቅ አድርገሽ መናገርሽ ነው። ወንድ ልጅ እኮ ነው፣ ክብር ይፈልጋል። እኔም ሴት ልጅ ነኝ፣ እንክብካቤ ይፈልጋለሁ። ኦ አንቺ አንዲ ድርቅ ካልሽ አትመለሽም። በይሻኝ ልሂድ። ትንሽ አትጫወቺኝ? ተጫወትኩኝ እኮ። በዛ ላይ የሁለታችሁን መስመር የሳተ ንግግር እያየው ከዚህ በላይ መቀመጥ አልችልም። አራት አካብጂ በእናትሽ ኖርማል ነው። በይ በይ በይ፣ እኔም በቃ ልሂድ። በሽታ እንዴ ሜሪ ወዴት ነው? ቡና እኮ ደርሷል። አይ ይቅርብኝ ልሂድ። እኔ የምልህ ግን ያሬድ፣ ወይ ሜሪ ለምንድን ነው ግን እንደ ወንድ ቆፍጠን የማትለው? አይ ሜሪ በየት በኩል እንደው እንዲኮናል ብለሽ ነው? ጓደኛሽን እያወቅሻት እንደዚህ እየሆንክ እኮ ልክ ያልሆነ አስተሳሰቧን እንድቀጥልበት እያረክ ነው። ምን ላርግ ብለሽ ነው? ትዳሬን ላለማጣት እኮ አርግ ያለችንን ነገር ሁሉ እያረኩ ነው። ትዳርህን ላለማጣት እያደረክ ያለው ነገር ትዳርህን እንደማያሳጣ በምን እርግጠኛ ነህ? እንዴት ያሬድ፣ ትዳርህን ላለማጣት እያረክ ያለው ነገር በፍላጎትህ ስላልሆነ አንድ ቀን ይሰለችሃል። የሰለቸህ ቀን ግን ላምሮት አብራኝ ትኖራለች ብለህ እንዳታስብ። እና ምን አድርግ ነው የምትይኝ? ትዳር ውስጥ እኮ መከባበር ግድ ነው። መተጋገዝ እኮ እንዳለ ሆኖ አንተም እንደ ወንድነት መከበር ይገባሃል። እሷም እኮ እንደ ሴትነቷ አንተም ማክበር ግዴታዋ ነው። ሁሉም የራሱ የሆነ የስራ ድርሻ ሊኖረው ይገባል። ስለዚህ እኔ ብቻ እያለች የምትኖረውን ህይወት እንድትተው ማድረግ አለብህ። አስብበት ግን እሺ። ሰማይ ዛሬ ማዘር ስለምትመጣ እስክደውልልህ ድረስ እንዳትመጣ። ደግሞ ስማ፣ እንደባለፈው አምሽተህ ሰክረት ትመጣና ማስገባ መስሎሃል? እሺ ለምን ነው ግን እንደዚህ የምታደርጊው? ስለማፍርብህ። ለዛ ነው ከቤተሰቦቼ ጋር እንድትገናኝ ማልፈልገው። የምታፍሪብኝ ከሆነ ታዲያ ለምንድን ነው ያገባሽ? እኔስ ሁሌ ግርም የሚለኝ እሱ አይደል? ምን አስቤ ካንተ ጋር ኑሮ እንደጀመርኩ። ለምትናገሪው ነገር ግን ብታስተውይ ጥሩ ነው። ባላስተውልስ ምን ልታመጣ? አይ ክፉ ቃል እንድናገርሽ እንግዲህ አታድርጊ። ኧረ ጭራሽ ልታስፈራራኝ የሚያምርሃል? ቆይ ግን ለምሮ ስነ ስርዓት የማይኖርሽ? ባልሽ እኮ ነኝ፣ ልታከብሪኝማ ይገባል። አሁን አጉል መንጨርጨሩን ትታ ማታ እስክደውልልህ ድረስ እንዳትመጣ። እመጣለሁ። ምን እንደምታመጪ ግን አይሻለሁ። ምን አልክ? ይሄ ባይሆን ደስ ይለኝ ነበር። አንቺ ግን ለፍቅር ብዬ ዝቅ ማለቴ እንደ ጅልነት ቆጠርሽው። ስለምወድሽና ትዳሬ ማጣት ስለማልፈልግ እንጂ ከእንዳንቺ አይነት ሴት አንድ ቀን መዋል እንዴት እንደሚከብድ እስካሁን ታግሼሻለሁ። ከዚህ በኋላ ግን እንደዚህ እንድትሆኝብኝ አልፈቅድም። ምንድን ነው?
ያሬድ እንዴት አድርጌ ይቅርታ እንደምጠይቅህ ራሱ አላውቅም። በጣም እንዳስከፋው አውቃለሁ። የሚገባህን የባልነት ክብር ሳልሰጥ ሳንቋሽሽ እንደኖርኩም ይገባኛል። የገባሽ? አዎ፣ አሁን ሁሉም ነገር ገብቶኛል። ምን ያህል እንደምታፈቅረኝም ተረድቻለሁ። ትዳርህን ላለማጣት የከፈልከው መስዋዕትነትም ገብቶኛል። እባክህ ይቅርታ አድርግልኝ። ከልብሽ ነው ግን? አዎ ከልቤ ነው። ከዚህ በኋላ እኔም እንደ ሚስት አንተም ደግሞ እንደ ባል እየተከባበርን እንኖራለን። ቃል ገባልሃለሁ። እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ